እንጂ ምንም አይደለም። በቃ አሁን እፎይ የአብነት ትምህርቱን ተምሮ መርግትና ተምሮ ቅስናውን ተምሮ ድጓውን አጥንቶ ዜማውን ተምሮ ቅኔውን ጨርሶ አይደለም። በቃ ለቤተክርስቲያን እንደዚህ ዋጋ ይከፈላል ማለት ነው። በአንጻሩ ደግሞ ቤተክርስቲያን ያደግነው መሪጌታ ነን ቄስ የሚል ደግሞ ዛሬ ክሩን በጥሶ ቤተክርስቲያኒቷን ቀን ከሌሊት እየሰደባት ለጠላት አሳልፎ የሰጣት በዛ ጊፍት እየተዳደረ ይገኛል። ዛሬ ደግሞ እፎይ በተቃራኒ ደግሞ የለም እንኳን ጠልቻት ቀርቶ በእሷ ምክንያት መከራ ደርሶብኝ ሞትን ቢመጣ ሞቼ ለሃይማኖቴ ልመስክር በሚል በዚህ ዘመን ስታገኙ ደግሞ እግዚአብሔር አምላክ ለካ መስራት ይችልበታል። እግዚአብሔር አምላክ በማንም ይሰራል። እዚህ ስንታበይበት በምንም ነው ይሰራልና እፎይ ወንድማችን እግዚአብሔር አምላክ ይስጠልን። አሁን ስለ አንተ ለምን እየመሰከርኩ ያለሁት ይህንን ዕቅበተ እምነት የምትሰሩ ስምና ላይ የምትሰሩ ሰዎች ዋጋችሁ በሰማይ እንደሆነ እንድትረዱት እንዳው ሰው እኛ ብዙ ስለማናወራ እናንተ ገስ ላይ ገብተን እንደ ቀላል ነገር አድርጋችሁ እንዳታስቡት። ብዙ ነፍሳትን ነው እያዳናችሁ ያላችሁት። በቃ እኛ እፎይ ጋር መውደዳችን ከእፎይ ጎን መቆማችን ለክርስትናው ነው እያመረተ ስለሆነ ነፍሳትን እያዳነ ስለሆነ አለቅ። የብሔር የጎሳ ምናምን የቀረቤታ የወዳጅነት አይደለም፣ የክርስትና ነው። በቃ ማዳን ነው የሰው እኮ ተልእኮ፣ ዋና ዓላማው ሰውን ማዳን ነው። ከባድ ዋጋ ስለሆነ ማለት ነው። እና በዚህ አጋጣሚ ደግሞ እኔ ተሐድሶቹ ወጥተው የሚሳደቡትን ብቻ ሳይሆን በንጽር ማቀርበው ቤተክርስቲያን ያደገን ምንል ሰዎች በጣም ቤተክርስቲያን አድግ ያለው ቤተክርስቲያን ሰንበት ተማሪ ነኝ ብዙ ነገር አገልግያለሁ ብዙ ቤተክርስቲያን ቆይቻለሁ ምንል ሰዎች ዛሬ እፎይ የመለሳቸውን ሰዎች ያመለሰና ስንት ሰው አድነናል? እርሱ በዚህ ዕቅበተ እምነት ስንት ሰው አዳነ? እኛ ስንት ሰው አዳነ? ግለስሙ ብዙ ዓመት በሰንበት የቆየ ነው። ደግሞ ጉራችን ትቀድሻለሁ ሰብኬያለሁ አቡነ ምሕረቱን ሰንበቴቱን ማህበሩን ዝክሩን ቀጥ ሰጥ አድርጌያለሁ ለምናስብ ሰዎች እንደውም የስብከት ካሴት አለኝ የዝማሬ ካሴት አለኝ መጽሐፍ አሳትሜያለሁ እያልን ያለን ሰዎች ስንት ሰው አድነናል? እግዚአብሔርን ቢጠይቀን ስንት ሰው ነው ያዳነው? ግድ የለም ቀደስን ሰበክን ሰንበት ብዙ ጊዜ አስቆጠርን ስንት ሰው አድነናል? እስኪ ባዳነው ሰው ቁጥር እግዚአብሔር አምላክ ቢጠይቀን ምንድን ነው? በእኛ የተሰናከለ ሰው ነው የሚበልጠው? በእኛ የዳነ ሰው ይበልጣል። ስለዚህ እፎይ ዛሬ ለእኛ አንተ ልደትን ስታክር ይሄ ልደት ለአንተ ብቻ አይደለም። አንተን እግዚአብሔር አምላክ በዚች ቀን እንድትወለድ ስለሰጠን እግዚአብሔርም ስሙን እናመሰግነዋለን። እግዚአብሔር ስሙ የተመሰገነ ያው እንዱ በበዓታ ቀን በእመቤታችን ቤተ መቅደስ በገባችበት ቀን የአንተ ደግሞ ልደት ሆኖ ስናስበው እንዳንተ አይነት ብዙ ሰዎች እንዲፈሩ ነው ይህን መልዕክት እያስተላለፍኩ ያለሁት። በአንድ እፎይ መገደብ የለበትም። ምንድን ያለው መከሩ ብዙ ነው፣ ሰራተኞች ግን ጥቂት ናቸው እንዳለ ጌታ በጣም ብዙም ይሰራል። አሁን እነ እፎይ ብዙ ሰዎች መልሰው የሚያስተምርላቸውን ሰው እየፈለጉ ነው ያሉት። ክርስትናውን በደንብ አጥብቆ የሚሰብክ ሰው እየተፈለገ ነው ያለው። ያኛውን ዋናውን ነገር ሰርተው ከዛ በኋላ ያለው ነገር ከበደንኛ። ምን ማለት ሌላ አነጋገር ምግቡን ሰርተው ፍሪጅ ውስጥ ካስገቡት በኋላ እያሞቁ መስጠት እኛ ከበደ። ገብቷል እኮ በቃ ምግቡ አልቆለት ፍሪጅ ውስጥ ገብቷል። እያበሰሉ መስጠት ነው አሁን እኛ የከበደ። ይሄን ለማድረግ እንኳን ሰው ጠፋ እና በየሚዲያው በየቲክቶኩ በዚህኛው ሾው እያሳየን ያለን ሙዚቃ የሚለቅ አንገቱ ላይ ክር አስሮ ዘፈን የሚለቅ ጭፈራ የሚለቅ የዝሙት ነገር የሚለቅ ግን ደግሞ ዲያቆን ነኝ ምናምን ነኝ ምናምን ብለን የምንጎሩ ሰዎች ቢያንስ እነ እፎይ የምንወዳቸው ከሆነ እኔ ወደዋለሁ አደንቀዋለሁ ሳይሆን በተግባር ሄደን እናግዛቸው። ማገዝ በገንዘብ ብቻ አለ። እኔ እስቲ አንድ ነፍስ ላድን እናንተ ካስጠመቃችሁት እናንተ ከማጥሶ እስቲ አንድ ሰው ላበርታ ጓደኛዬ ባልንጀራ ያድርጌ ወደ ቤተክርስቲያን ላቅርበው ሰንበት እንዲካተል አድርገው እቺ አንድ ነፍስ ለእኔ ስጡኝ። ይህን ደግሞ እኔ እከታተለዋለሁ። ይህን ደግሞ ለቤተክርስቲያን በደንብ አቶ በቅቶ ለእምነቱ እንዲበረታ እኔ የምችለውን ያክል አደርጋለሁ። ማገዝ እንደዚህ እና እንደ እፎይ አይነት ይወለድልን ይበርታልን ለማለት ነው። እግዚአብሔር ይስጥልን ወንድማችን። በጣም ረጅም ሰዓት አወራሁኝ፣ ደስም ስላለኝ ነው። በዚህ ምክንያት ማውራትም ስለምፈልግ ደግሞም በዚህ የዕቅበተ እምነት ስራ ላይ ደግሞ የሚሰሩ ወንድሞችና እህቶች በፕሮቴስታንት ላይ እንደሚሰሩ አይነት አይደለም፣ ይለያል። አሁን እኛ በፕሮቴስታንት ላይ ፈለገ ዕቅበተ እምነት ስንሰራ ስንል ብሎ የሞትና የሲኦል ወይ ደግሞ በሞትና በመገደል አይደለም ያለም። ታውቃላችሁ፣ እንደዚህ መገደል የለብንም። ወደን ፈቅደን ነው የምናገለግለው አይደል? ምናልባት ጊዜ ነው የምንሰዋው። ያው መሰደብ መነቀፍ ሊሆን ይችላል። የእነ እፎይ ግን እንደዛ አይደለም እና በእስልምና ላይ ቀት የምትሰሩ የንባባችሁን እኔ ንባባቸው ብቻ አለም የሚደንቀኝ ማጣቀሳችሁ አለም የሚገርመኝ የጨጓራችሁ ውፍረቱ እንዴት ልባችሁ ዝቅ እንዳላለ እግዚአብሔርን ያበረታችሁ። በነገራችን ላይ እንዴት ይቻላል? አንድ ጥግና ጥግ የቆመ እንዴት የምታስታርቁት? ከሌሎች ቤተ እምነት ከፕሮቴስታንት ጋር ስታወራ መጽሐፍ ቅዱስ ይዘህ ታወራለህ። ከእስልምና ጋር ምን ይዘህ ታወራለህ? እዛ ጋር ያለው ቁርአን አንተ እዚህ ጋር ያለው መጽሐፍ ቅዱስ ይዘህ ነው።
በምን እውነት ያንዳንዱን ሰው ለማሳለፍ በየቀኑ እየተገባ ያለው ላይፍ በየቀኑ እነሱ የሚያቀርቡትን ነገር በትዕግስት መመለስ ስድቡ ምናምን ዛቻው ሳይቆጠር ነው የምላቸው። ይሄ የሚለቀው ዛቻ ምናምን አሁን ያንተ ገለጽከው እሱን ሳንቆጥረው እሱ ሳይታሰብ ከነዚህ አካላት ለማስረዳት ከስድብ ርቀህ ለዘው እና ልብ ዝቅ እስኪል ድረስ ማስረዳት ይህን ሁሉ እግዚአብሔር አምላክ ይቆጥራል። በእውነት ላይቭ መግባታችሁ ብቻ አይደለም ያንን ሰው ማስጠመቅ ብቻ ጎሉን አያዩ። ኢቭን እንኳን ደርቆ አላምን ብሎ የወጣ ሰው እንኳን ራሱ እሱን ለማሳመን እሱ ለማስጠት የሄድክበት ርቀት ሁሉ በእግዚአብሔር ዘንድ ትልቅ ዋጋ አለውና እግዚአብሔር ይህንን ዋጋ ያስቀርባችሁ ለማለት ነው። እድሜ ለንስሐ ዘመን ለፍስሐ ያድልልን። እግዚአብሔር ያክብርልን። እፎይ አሜን። ኦኬ አሜን። ቃሎት ያሰማልን። እንደቁም ያ ዋናው ነፍሳት እንዲድኑ ዓላማችን ባለማወቅ የገቡ ካሉ አውቀው እንዲወጡ፣ ባለማወቅ እዛ ውስጥ ያሉ ካሉ ደግሞ ክርስትና ፍቅር ነው፣ ክርስቶስን እንዲቀምሱት እንዲያዩት ነው። በእኛ ድክመት ሳይሆን የክርስቶስን ፍቅርና የተከፈለውን ዋጋ በማሰብ ብቻ ካሉበት ጨለማ እንዲድኑ ነው። ሌላ ምንም ኢንቴንሽን የለንም። ዋና ፍላጎታችንም እሱ ነው። ትልቁ ስኬታችንም ግባችንም እቅዳችንም ፍላጎታችንም ምኞታችንም ተስፋችንም እነሱ እንዲድኑ ነው። አንዱ አይደለም ሁሉም ቢድኑ ደስተኛ ነን። አንድ አይደለም ሁሉም ቢችሉኛን እንደውም የፈለገውን አንገላታውን አሰቃይተውንም ቢሆን እነሱ ብቻ ይዳኑ። ዋና የነሱ መዳን ነው የሚፈለገው። ምክንያቱም ያሉበት ጨለማ እንደሆነ በደንብ እናያለን። አንድ ሕፃን ልጅ ወደ እሳት ውስጥ እየሄደ እያያችሁት ተው ይሂድ ምናምን ተብሎ አይተውም አይደለ? ስትመልሱት ሊያለቅስ ይችላል፣ ሊቧጥጣችሁ ይችላል። አይ ይቧጥጣል ልትመልሰው ስትል ቶ ሚል የለም። ስቲል ቢቧጥጠንም ቢያለቅስም እንመልሰዋለን፣ እሳት ውስጥ እንዳይገባ ወይ ደግሞ ውሃ ውስጥ እንዳይገባ መሞት ስለሌለበት መቆየት ስላለበት። ሙስሊሞች ወደ ሞት ነው እየሄዱ ያሉት። መሞት ስለሌለባቸው እነሱን ለመታደግ ነው። ቢቧጥጡንም ቢሰድቡንም ቢበሳጩብንም የምንታገሰው ስለራሳቸው ነው። ይገባናል። እየያቸው ብሶታቸው፣ ንዴታቸው ምናምን ሳያውቁ ስለኖሩ ነው። አንድ እናት ልጇን ወደ ሐኪም ቤት ስትሄድ ክትባት ለማስከተብ ልጇ ሊያለቅስ እንደሚችል መቼም ጠፍቷት አይደለም አይጠፋትም እንደሚያለቅስ። ነገር ግን መርፌ ሲወጋም ልጁ ሊያመው እንደሚችል ጠፍቷት አይደለም ታውቃለች። እኛም እዚህ ስንጠች ሙስሊሞችን ሊያስከፋቸው እንደሚችል እናውቃለን። ነገር ግን ልክ እንደ ማደንዘዣው ነው የምንቆጥረው፣ እንደ መርፌው ነው የምንቆጥረው። ለተሻለ ክትባት ነው። ቀጣይ እንዳይታመም ወይም ደግሞ ታሞ ከሆነ እንዲድን ነው ሐኪም ጋር ወስዳ እናት ልጇን ጨክና መርፌ የምታስወጋው። እኛም እንደዛ የጨከንባችሁ እናንተ ስለምንጠላ ሳይሆን ከቀጣይ ከሚመጣባችሁ ቅጣትና ከዘላለማዊ ፍርድ ትድኑ ዘንድ ነው። እውነት እላችኋለሁ ክርስቶስን ቀምሳችሁ ክርስቶስን አይታችሁ ሙሐመድን መከተል ይዘገንናችኋል። መከተል አይደለም ማሰብ፣ ለቀናት አይደለም ለሰከንድ ማሰብ ይከብዳል። እና ይህን ጌታ ቅመሱት፣ እኛን አትመልከቱ። ይህን ጌታ ግን እወቁት እና ቀጥሉ። አይ ቲንክ መዝሙር ያሬዳለ አለው። ሰላም ብያለው። ሰላም ይሁን ለሁላችሁ። እፎይ ዲያቆን ዘማርያም ሱሱ ነኝ ነው የሚለው። ሚስራ ዴቫ፣ ዳጊ፣ ሌሎቹም ታች ያላችሁ ወንድምና እህቶቻችን ለሁላችሁም ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። በጣም ከረጅም ጊዜ በኋላ ነው የተገናኘ ነው። የለውም ቲክቶክ ላይ በእርግጥ ስንት 4-5 ወር ነው መሰለኝ ከጠፋው። አልተመቸኝም፣ በአጭሩ ያ ነው። እፎይ እንኳን ተወለድክ። በውስጥ ልጆች እፎይ ዛሬ ልደቱ ነው ሲሉኝ እኔ ቲክታክ መግባት የማልችልበት ሁኔታ ውስጥ ነበርኩ። ግን
አንተን ማበርታት፣ አንተን ማጠንከር በጣም አስፈላጊ ስለሆነ ባይመቸኝም እንኳን ያው ቲክታክ ገብቻለሁ ዛሬ ማለት ነው እና እንኳን ተወለድክ እፎይ። እግዚአብሔር እንኳን አንተን ሰጠን። እግዚአብሔር እድሜህን ይባርክልህ። ይህ ዘመን ደግሞ እድሜ የምትበረታበት፣ ጥበብ ማስተዋል የምታገኝበት፣ ትዕግስትን የምታገኝበት፣ የአባቶቻችንን የሐዋርያቱን ጸጋ የምታገኝበት፣ የነ ጳውሎስን፣ የነ ጴጥሮስን፣ የነ እስጢፋኖስን በረከት የምታገኝበት እንዲያደርግልህ በጣም መልካም ምኞቴ ነው። ትልቅ የበረከት አገልግሎት ነው የምታገለግለው። ውዳሴ ከንቱ እንዳይጠልፍህ ራስን ጠብቅ። መታበይ፣ መታጀል፣ ትዕቢተኝነት፣ ጉረኝነት፣ ትምክተኝነት ደግሞ እነሱ ደግሞ ጠላልፈው እንዳይጥሩ ከመንገድህ ሁሌም በትህትና የማጠቅም ባሪያ እንደሆንክ እያሰብክ በጣም በእግዚአብሔር ቸርነት የቆምክ እንደሆንክ እያሰብክ እንድትበረታ በጣም አደራ ማለት እፈልጋለሁ። እግዚአብሔር ይህን እድሜ ደግሞ ይህን ዘመን ይጨምርልህ። ሃፒ በርዝዴይ፣ እንኳን ተወለድክ እና በጣም ደስ ብሎኛል ይሄንን ጊዜ አግኝተንም እንዲህ ስለሰበሰብከን። በተረፈ እግዚአብሔር አገልግሎትን ይቀበልልህ እፎዬ። በጣም ብዙ እያገለገልክ ያለው ወንድማችን ነህ። እኛ እንኳን ደክመን በቃ ትተነው ሁሉን ነገር፣ አንተ ግን አለህ። ምንም ጥቅም አታገኝም። እንዲሁም ጭራሽ ስደትና ስድብ፣ መሳደድ፣ ዛቻን ያተረፍከው እንጂ ሌላ ምንም ያገኘው ትርፍ የለም። ግን ደግሞ ይጠቅመኛል ብለክ ነው ለሰማያዊው አገልግሎት፣ ለሰማያዊ ቤትህ አገሬ በሰማይ ነው ብለህ ስለሆነ ስለዚህ ለአንተ ምንም እንዲህ ነው ብሎ መናገርም አይ ዶንት ቲንክ አስፈላጊ አይመስለኝም። በርታ በያዝከው አገልግሎት፣ እግዚአብሔር ያስፈጽምህ። ሁላችሁም እንግዲህ በጸሎት አስቡት። እኔ ከልደት በላይ ከኬክ መቁረስ በላይ ከምን በላይ በጸሎት በምንቆምበት ሰዓት እዚህ ለሚያገለግሉ ወንድሞች ሁሉ መጸለይ ጥሩ ነው። ለሚያገለግሉ ለሚያስተምሩ ወንድሞች እህቶች ሁሉ በደንብ አድርጎ መጸለይ፣ ማሰብ፣ ሰላም ለኪ ማድረስ፣ ዳዊት ማድረስ፣ አቡነ ዘበሰማያት ማድረስ አስፈላጊ ነው ብዬ አምናለሁ እና ከስጦታ በላይ ስጦታ እሱ ነው። በርዝዴ የማይጠብቅ ዓመታትን የማይጠብቅ የሆነ ክስተት የማይጠብቅ ነገር ቢኖር ጸሎት ነው። ስለዚህ እፎይን የምንወድ ካለን ሁሉም እዚህ ያሉትን አገልጋዮች ወንድሞቻችን ሁሉ እህቶቻችን የምንወድ ካለን የሆነ በርዝዴ እየጠበቅን ሳይሆን ፍቅራችንን መግለጽ እንዲሁ ለታይታም ሳይሆን ተናገረ ለመባልም ሳይሆን በቃ ዕለት ዕለት በጸሎት ብናስብ ያትከተ ስጦታ ሁሉ ስጦታ ነው ብዬ አስባለሁ እና እግዚአብሔር ያበርታ እፎይ። እግዚአብሔር ፍጻሜን ያሳምር። ትልቁ ነገር መጨረሻ ማማር ነው። ቲክታክ ላይ ብዙ የወደቁ የተነሱ ሰዎች አይተናል። እየወደቁ እየተነሱ አንዴ ክርስቲያን፣ አንዴ ሙስሊም፣ አንዴ ፕሮቴስታንት በቃ እንዲያው ኮምፓሱ የጠፋባቸዋሉ እና ፍጻሜ እንዲያምር ነው በቃ ትልቁ። እንደዚህ አይነትም መቀበዝበዝ እንዳይኖር ማለት ነው በህይወት ላይ። ስለዚህ እግዚአብሔር ውጭ ያስፈጽምህ፣ እስከ መጨረሻው የምትሮጥበትን ጽናት ይስጠህ፣ እስከ መጨረሻው መስቀሉን ይዘህ የምትከተልበትን ብርታት፣ ሃይማኖት፣ ማስተዋልና ጥበብ እግዚአብሔር ያድልህ። እዚህ ያላችሁ ሁላችሁንም እንደዛው ሁላችሁንም እዚህ በጣም ትልቅ ቦታ ትልቅ አክብሮት አለኝ። እግዚአብሔር ሁላችንም በመልካም ያስበን እና እወድሃለሁ ለማለት ነው። እፎይ ሁሉ ሲጨመቅ እወድሃለሁ ለማለት ነው። ወንድሜ አንተን እየመሰልኳቸው የአንተም ዛቻ ትንሽ ተርፈኛል ባይዘወይ እና አንዳንድ ሰው አንተን መስላችኋል ይመስለኛል እና በቃ ቶሎ መዛቱን ስለሚፈልጉት ማን እንደሆንኩ በደንብ እንኳን ገብተው ፎቶም አያዩም እና አለቅህም አንተ ምናምን አንተ እንደዚህ እፎይ አንተን አይደለም የሚሉም አሉ እና ሳቄ ይመጣል። ምንም አልመልስላቸውም እና ግን ላይፍ ስከፍት ሼር አደርጋቸዋለሁ አንተ እንዲያውቅ ማለት ነው። ይምጡ አይምጡ እግዚአብሔር ይወቅ እና ይሄው ነው። እግዚአብሔር ይስጥልኝ እፎይ፣ እድሜ ይስጥህ፣ ተጨማሪ እድሜ ይስጥህ። እግዚአብሔር በቤቱ ያጽና። ኦኬ ቴንክ ዩ ዲያቆን መዝሙር ያሬድ። ያ እንግዲህ ተመሳሳይ ጺም ስላለን ይሆናል ጺማችን እኔም ጺሜ ትንሽ እንትን ይላል ይቀራረባል ይመስለኛል። መልክ እንኳን እኔ ጠቆር ላለው ይመስለኛል። ያ ዋናው የኛ ልደት አይደለም። ዋናው አክቹዋሊ እኔ ብዙም እንትን አለውም ሶሪ ያው አሰቡትና ልጆች ልደት ነው አሉ በዛው ደስ ይላል። ቀጣይ ልጆቻችንን የምናከብርበት ሊሆን ይችላል
የመንፈስ ልጆቻችንን ማለት ነው ሰብሰብ አድርገን የእነሱንም ልደት የምናከብርበት ይሆናል። ምንድን ነው እሱ? እኔኑ ለመውጋት ነው አይደለ? ፎቶ ሰርተሽ ከመሲሁ ሰማለሁ። የመሲሁ ኔትወርክ እያስቸገረ መሰለኝ። ከኔ ያችኛዋ ፎቶውንም ምናልባት ከስራ ያሉ ሰዎች ካሉ ቦታ እንደሚይዝባቸው ብዬ ደግሞ የመሲው አለሽ ፎቶውንም አልቆርስም ያለችው እንደቀኗ። አንቺም ፎቶዬንማ እንዳቆርሺ ማይክሽ ዝግ ነው የመሲው። ሜይ ቢ እያወራሽ ከሆነ ያው ኔትወርኳ ላግ እያደረገባት ነው። ያ ዋናው አክቹዋሊ ልደትም አላሰብነውም ነበር። አሁንም እንትን ማለት አልነበረም። ዋናው ነገር ግን ምንድነው እሱ እንድታውቁት የምንፈልገው ሜይ ቢ በተሻለ ሁኔታ እንሰራለን። እስካሁን ድረስ ሙከራ ነው። 5% ያህል ነው እየሰራን ያለነው አቅማችንን። እንግዲህ ትንሽ ቡስት እናደርጋለን ማለት ነው። አሁንም ኢነርጂያችንን የሆነ ከኋላ እነሱ እንትን ሲያመጡ ድምፅ ሲያሰሙ እኛ ደግሞ መስራት ይኖርብናል ማለት ነው። መስራት አለብን። እኔ እንደዛ ነው የሚሰማኝ። ለምንድን ነው የጮሁት? እነሱ ከጮሁ እኛ መስራት አለብን። እሺ መተሻል። አሁን ታወሪ ነው። እሺ ኔትወርክሽ እያስቸገረ መሰለኝ። ስለዚህ በተቻለ መጠን ጠንካራ ባለ ሁኔታ እንሰራለን። ብዙ ነፍሳት እንዲድኑ ታርጌት አድርገን ቀጣይ እንሰራለን ማለት ነው። አመት ጠብቆ መጮ ብዙ ማዋጭ አይደለም። ግን ክርስቲያኖች በደንብ እንድትረዱ እንድታውቁ የምንፈልገው ለማደናገር ይሞክራሉ። እነሱ ለማደናገር ስለሚሞክሩ እንዳትደናገሩ፣ እሱም ብቻ ነው አጽንኦት ልሰጣችሁ የምፈልገው። አሁን ሰሞኑን እያደረጉት ያለው እቺም 2 ቀን ውስጥ የከፈቱት ዘመቻ ለማደናገር ነው። ያለ መረጃ እንደማናወራ እንደማንዋሽ እዛ ላይ ብቻ እርግጠኛ ሆኑ። ሰው ቁጭ ብላችሁ ከስራችን ተማሩ። ሰዎቹ ምን ያህል ውሸታም እንደሆኑ ምን ያህል ኢፍታዊ እንደሆኑ ካያችሁ፣ እኔ ሙስሊሞች አሁን ትናንትና የገባው ልጅ አይታችኋል። ታዝቦት ነበረ። ያገብቶ እኔን ሲሳደብ ታዝቦታል። የሆነ ደብሮታል። እኔ ፊሊንጉን ተረድቼዋለሁ። ልጁ አብሮኝ እየተወያየ ነበረው። በውስጥም እንደዛተብኝ ስናገር ለምን ግን ብሎ የሆነ እንትን ብሎታል። ብዙ ሙስሊሞች አሉ እንደዚህ የሚደብራቸው ፍትሃዊ እንዳልሆኑ የነሱዎቹ እንደዚህ አይተው የሚፈርዱ አሉ። እና የኛዎቹ ግን ነጥብ እንዳትጥሉ ማለት ነው። ማይሆን ፖለቲካ ውስጥ ፍትሃዊ ኑን ብላችሁ የእነሱን አጀንዳ ተቀብላችሁ እንደዚህ አይነት እንትን ውስጥ ገብታችሁ አሁን እንደዚህ የሰው ምናምን ብላችሁ እንትን እንዳትሉ። ምክንያቱም ስድብ የመሰላችሁ የራሳቸው አስተምሮ ነው። እኛ ምንም አላጠፋንም። እነሱ ጻፉት፣ እኛ ነበብ ነው። እዛ ላይ ጥንቃቄ አድርጉ። ይህንን ነው ልላችሁ ፈልገው። መሲሁ አስቸገረ እኮ ኔትወርክሽ። ክርስቲያን አለ አለሁ። ሜይ ቢ ዲያቆን ዘማርያም ሀሳብ ሊቀጥሉ ነበርና አቋርጠናቸው ነው። ጭር ነገር ልበል ብዬ ነው። አሁን ቅድም ካልኳት ነገር ላይ የረሳኋት ነገር አሁን ቅድም እፎይ ሲያነሳ ትዝ አለኝ ነው። እንደዚህ አይነት በእስልምና ላይ ቀጠለት በሚሰሩ ድምፅ ማጋን ያለው እኔ ጋር አይደለም አይደል? እንደዚህ አይነት በእስልምና ላይ ቅበተ እምነት በሚሰሩ ወንድሞችና አገልጋዮች ላይ በተለይ ደግሞ በክርስትና ላይ የምንሰራ አገልጋዮች በጣም ጥንቃቄ አድርገን ብናገለግል ጥሩ ይመስለኛል። ላይቭ የምንገባበትም ርዕስም ሆነ የምንሰራው ቪዲዮ የእነዚህን አገልጋዮችን አካሄድ በማያሰናክል መንገድ ቢሆን ጥሩ ነው። አንዳንድ ጊዜ በጣም የምናንቦራጭቅ ሰዎች ስላለን ማለት ነው። ስለዚህ እነዚህን ወንድሞች ለማገዝ ከተፈለገ ከሆነ አይቀር ከጎናቸው ሆነን በቅርበት እኔ የምልስራ እኔ የምላግዝ ብሎ ማገዝ ከሆነ ካልቻለ ቢያንስ እንኳን አገልግሎታቸውን አለማበላሸት። ስንት ነገር ደክመው ብዙ ርቀት የተጓዘውን አካሄድ
አንዳንዶቻችን በቃ እኔም ይመለከተኛል በሚል ያለ ጸጋችን፣ ያለ አካሄዱ፣ ያለ ጥበብ፣ ያለ ማስተዋል ብቻ ዝም ብለን የሆነ ነገር እንለቃለን እና ላይቭም ተገብቶም ሆነ እስልምና ጉዳይ ላይ በዛ ጉዳይ ላይ ስፔሻላይዝ ያደርጉ ሰዎችን መጠየቅ በቃ ምን አይነት ኮንሲኩዌንስ ነው የሚያመጣው? እውነት ብቻ መያዝ በቂ አይደለም። ያ እውነት የሚገለጥበት ታይምና ቦታ መታወቅ አለበት። ዝም ብሎ አይፖሰትም፣ ዝም ብሎ አይለቀቅም አንድ ቪዲዮ። ስለዚህ ይሄ ለሁላችሁም በተለይ ደግሞ በዚህ ወገን ላለን ሰዎች በፕሮቴስታንትና በሌሎቹ በተሐድሶ መናፍቃን በክርስትና ላይ ለምንሰራ ሰዎች ቅበተ እምነት ላይ ጥንቃቄ ማለት እስላማዊ በሆነ ጉዳዮች ላይ ሲፖሰት እስልምናን የሚነካ ነገር በምናገርበት ጊዜ ጥንቃቄ የተሞላበት መሆን አለበት። ምን አይነት ነገር አለው? በምን መንገድ መለቅ ያለው ማማከር። ይሄ ከሁለት ሶስቱ አንዱ እኮ አሉ። ምን ችግር አለው? በኢንቦክስ መጻፍ እንደዚህ ብናደርግ ጥሩ ነው። ስለዚህ በጣም የለፉበትን ነገር ወደኋላ ባክ የምናደርጋቸው ሰዎች አለን። አድክመን በስንት ልፋት ያመጡትን የገደሉትን ርዕስ እንደ አዲስ ምናነሳ ሰዎችም አለን። የጨረሱትን እኮ በቃ አልቀው እነሱ ጥሩ ቦታ ሄዱበትም ማለት። እዚህ መናገር እንኳን ካለብን በዚህ መንገድ ልገልጠው አስቤያለሁ። ቪዲዮ ለመስራት ማስበን ከሆነ በዚህ ጉዳይ ቪዲዮ ልሰራ ነው ብዬ እፎይም ባናገረው ነው ችግሩ። ከዛ ምክር ሀሳብ እኮ እንሰማለን። ከዛ እኮ እንቀበላለን። ከዛ እሱ ጎኦን ይለኛል። አይ ጥሩ ነው ዘማርያም ሂድበት፣ አይ እኛ እንሂድበታለን ተው። ይህም አንድ ነገር ነው እና ይሄ በተለይ በእስልምና ላይ የሚሰራ ነገር እንደ ቀላ ነገር አንየው። በቃ ዝም ብሎ ቪዲዮ ተነስቶ የሚፖሰት ወይ ደግሞ በሆነ ርዕሰ ጉዳይ ዝም ብሎ የሚገባ አይደለም። ይሄ ለሁላችሁም እንደ አደራ ቢታሰብልኝ አንድ ይሄ ነው። የመጨረሻው በጣም እነዚህን አገልጋዮች በጣም እጅግ አብዝቶ ጸሎት የማያስፈልገው ሰው የለም። የእነዚህ ግን የሚለይ ይመስለኛል። የምትወዳቸው ከሆነ የቻላችሁ አቅም ያላችሁ ሱባኤ ግቡላቸው። ጸሎት ሁሉ ጊዜ ጸልያችሁ ጊዜ የክርስትና ስማቸውን በማውሳት በጸሎት አስቧቸው። በቃ እግዚአብሔር አምላክ እንዲያበረታቸው፣ እንዲያጠነክራቸው፣ እንዳያዝላቸው ከሃይማኖታቸው ከእውነተኛ አስተምሮ በተለያየ መንገድ እንዳይጠፉ ለማሰብ ለማለበም እነዚህ ሰዎች በየጊዜው በጸሎት ማሰብ እጅግ በጣም ተገቢ ስለሆነ በጸሎት አደራችሁን በቃ ሁሉንም እንድታስቡ። እኛም ጸሎት ያስፈልገናል። በተለያየ ነገር ተጠልፈን እንዳንወርቅ። ያው ባላጋራችሁ ዲያብሎስ አለ የሚለው የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራልና ከተባለ እኛን አይለቅም። እነ እፎይን አይተውም። የሆነ ምክንያት ፈልጎ እኛን ለመጣል ይተጋል። እዚህ በጣም የምትወዱ ከሆነ በጣም ነው የምወደው ምናምን ብላችሁ አደንቃለሁ ምናምን እንወድሃለን፣ ጥሩ ነው ቃሉ፣ ምንም ችግር የለብኝም። ግን ከቃሉ ጀርባ ግን እውነተኛ የሆነ ጸሎት፣ በውዳሴ ማርያም ጸሎታችሁ ሁልጊዜ ማሰብ። በቃ ትልቁ የመውደድ መገለጫ ለኔ ይሄ ነው። በጣም የሚወደኝ ሰው መገለጫ ለኔ ይሄ ነው። በቃ በጸሎት ማሰብ እና አደራችሁን አቅም ያለው ሰው ደግሞ እንደ አለፍ ብሎ ዕጣንም ጠዋፍም ለቤተክርስቲያን ሰጥቶ በቅዳሴ ጊዜ በሕይወተ ሥጋ ይጠብቅልን ብሎ በክርስትና ራሱ መጸለይ ማለት ይሄ ኬክ ከመቁረስ ይበልጣል። በቃ አሁን ለምሳሌ ነገ ቅዳሜ ነው፣ ከነገ ወዲያ እሁድ ነው። በቃ አቦዬ ናቸው በ5 ህዝብ ሃይኖት ምን ችግር አለው? ዕጣን ጠዋፍ ሰጥቶ ለቤተክርስቲያን በሕይወተ ሥጋ ጠብቅልን፣ በጥበብ በሞገስ ያሳድግልን፣ መጨረሻቸውን ያሳምርን ብሎ በቅዳሴ ጊዜ ስማቸው እንዲጠራ ማድረግ ቃለቀ። የክርስትና ስማቸው እፎይም ብቻ አይደለም እስልምና ላይ የሚሰሩ በጣም ብዙ ሰዎች ስላሉ ማለት ነው። በጣም ብዙ ጀግኖች አሉ። በጣም እገሌ ገሌን ማንጠራቸው ዛሬ እፎይ ልደት ሆኖ እፎይ ላይ ትኩረት ሰጠን እንጂ በጣም ብዙ ሰዎች አሉ ማለት እና እናንተን አያሳጣም። በጣም ብርቱ በጣም ጎበዝ ልጆች አላችሁን። እኔ በጣም ነው በእናንተ ደስተኛ ነኝ። እግዚአብሔር ይመስገን ለሁሉም። ከእኔ የበለጠ ደግሞ ቤተክርስቲያን እጅግ በጣም ደስተኛ ናት። የቤተክርስቲያን ደግሞ አምላክ የቤተክርስቲያን ራሷ ደግሞ መድኃኒተ ክርስቶስ ደግሞ እጅግ በጣም ደስተኛ ነው። ለምን? አምላካችን የሚደሰተው በነፍሳት መዳን ስለሆነ። ስለዚህ ይህን ነገር እንድንጠብቅ አደራ ለማለት ያክል ነው። እንዳናበላሽባቸው እስልምና ላይ ዝም ብለን ቪዲዮ ስንሰራ ሰዎች፣ ላይቭ ገብተን የምናበላሽ ሰዎች የተደከመበትን የተዘጋበትን ፋይል እንደ አዲስ እየከፈትን ወንድሞቻችን አናድክማቸው። ቢያንስ ልባቸው ዝቅ እያለ ሲደርቁ ስንል ልንዘንላቸው። ቢያንስ ስንት ነገር ለማሳመን ያን ሁሉ ርቀት ተጉዘው ተመልሰን ደግሞ እኛ ደግሞ ቢያንስ ማገዝ ሲያቅተን አበላሽ ነው እንዴት ምናለን? እንደው ደግሞ አይ እንደው የቅበት እምነት እኔ እሰራለሁ እኮ የበኩልን አስተዋጽኦ ለማበርከት ፈልጌ ነው። በቅንነት እንኳን ካሰብነው ማማከር መናበብ ምንም ክፋት የለውም። ካለበለዚያስ በምንችለው ነገር ብቻ መስራት፣ ከአቅማችን በላይ ባንንጠራራ መልካም ነው ለማለት ነው። በድጋሚ እንኳን ተወለድክልን። እግዚአብሔር አምላክ መጨረሻህን ያሳምርልህ፣ ከወዳጅ ጠላት ይጠብቅ፣ በሰው እጅ ከመውደቅም እሱ ይታደግህ፣ መጨረሻህን አሳምሮ ለንስሐ ሞት ያብቃ። እግዚአብሔር ይስጥልኝ በጣም እሺ። ቴንኪው። መልእክቱ ለሁላችንም ነው። በተለይ ምስልምና ወደ ማደናገር ስራ ስለሚሰሩ በምንም እንዳትጠለፉ። ቅድሚያ ለሃይማኖታችን ሁላችንም መስጠት አለብን።
የሆኑ አካላት ላይ ብቻ የሚጣል አይደለም። ባይዘ ሃይማኖት ጉዳይ አካሌ ስራው እኔን አይመለከተኝም የምንለውና የሆኑ እዛ ጋ የተቀመጡ ሰዎች ስለአንተ የሚታገሉልህ ስለአንተ የሚሰሩልህ ብቻ አይደለም። ሃይማኖታችን እስካልነ ድረስ የምናደርገው ሁላችንንም ይመለከታል ማለት ነው። ሁላችንም ይመለከታል። ሰው ሁላችንም የሚመለከተን ከሆነ ምን ማድረግ አለብን? በየአቅማችን በየችሎታችን የሚያበላሽ ነገር አለመስራት፣ የሚመለከተንን ደግሞ የራሳችንን ዲፌንድ ማድረግ ጤናማ ነው ማለት ነው። ቢያንስ ሲሰደብ እንኳን አለማሰደብ አንድ ነገር ነው። ወይም ደግሞ ተሳድቦ ለተሳዳቢ መስጠት ደግሞ እሱ ሌላ ጥፋት ስለሆነ እንደዚህ አይነት ውስጥ አለመግባት የራሱ አንድ አሪፍ ነገር ነው። ደጋፊ እነኛን ሆኖ መምጣት በእነኛ ለመወደድ ብሎ መምጣትም ሌላ ስህተት ስለሆነ ማለት ነው። ብዙ ጊዜ ኦርቶዶክሳውያን ጋር ፍትሐዊ ኑን አይነት እንትን የእስልምናውን አካሄድ ካለማወቅም ይመስለኛል የመደገፍ ነገር አለ። ያ ነገር መስተካከል አለበት። ያ ነገር መስተካከል አለበት ማለት ነው። ጓደኝነት፣ ጎረቤትነት ይቀጥላል ከማንኛውም ጋር። ነገር ግን የኔን ሃይማኖት እየጨፈለቀ ፍትሐዊ ልውን አይነት እሳቤ የእነሱን ማሞገስ ማወደስ፣ ረመዳን ሲመጣ ዘጭ ዘጭ በእነሱ መንዙማ እንትን ማለት ይሄ ተለጣፊነት ነው። የራስን ክብር አለማወቅ ነው። በራሳችሁ ማንነት ክብር፣ ሃይማኖታችሁ ክብራችሁ ነው። ስለዚህ የራሳችሁን አክብራችሁ ልትይዙ ነው እንጂ የምትሉት እነሱ በማመሳሰል እነሱ ላይ በመለጠፍ ተወዳጅነት የሚመጣው ጤናማ አይደለም። ሰዎቹ ደግሞ 100% ነግራችኋለሁ፣ ክበዋችሁ ዓመት ሙሉ አንዲትን ቀን እነሱ ጋር ስታነሱ ከላይ ነው የሚፈጠፍጧችሁ ቁልቁል። 11 ወር ሙሉ ብታገለግሏቸው 11 ወር ብቻ አይደለም 11 ወር ከ29 ቀን ብታገለግሏቸው ለአንድ ዓመት አንድ ቀን ሲቀረው እስልምናም ጋር እኮ እንዲህ ያለ ብላችሁ ብትሏቸው እስልምና ጋር እንዲህ ያለ ብላችሁ ብትሏቸው ያንን ሁሉ ወራትና ቀናት ዘንግተው በአፍጢማቸው ይደፏችኋል ማለት ነው። ተጠቅመውባችሁ ነው የሚጥሏችሁ። ተጠቅመውባችሁ ነው የሚወረውሯችሁ። እንዴት ሰው ተጠቅመውባችሁ ለሚወረውሯችሁ ነገር መገልገያ አለመሆንን መምረጥ የእናንተ ጉዳይ ነው። ዩዘር እንደ ስራው ናችሁ። በቃ እናንተ አብዛኞቻችሁ እናውቃችኋለን እንደዛ እንደምትሆኑ። ሶሪ ቱ ሴይ ዲስ እንደዛ ናችሁ። ግን ለእነሱ ተጠቃሚ ከሆናችሁ እነሱ ጀግና ምናምን ብለው ካመጧችሁ የሆነ ሰዓት ይጠቀሙባችኋል። የሆነ ሰዓት ላይ ጀስት ላይክ እንደ መስቲካ ናቸው። መስቲካን ታኘካችሁት በኋላ ታኘካችሁ ትተፉታላችሁ። የሰልባጅ ያህል እንኳን ዋጋ አታወጡም። ከዛ በኋላ ከተጠቀሙባችሁ በኋላ እንደው ሰልባጅ እንኳን ወይን ሲጠባችሁ ወይ የሆነ ነገር ብቻ እንትን ወይን ልለውጡ ትችላላችሁ፣ ወይን ለሌላ ሰው ልሰጡት፣ ወይን ለነዳያን ልሰጡት ትችላላችሁ፣ ወይንም ልሸጡት ትችላላችሁ። አይ ዶንት ኖ ብቻ የሆነ ነገር ልታደርጉት ትችላላችሁ። የዛን ያህል እንኳን ጥቅም አታወጡ። ከላይ የሰቀሏችሁን እንዲታች ነው አምጥተው የሚፈጠፍጧችሁ ማለት ነው። ክርስትናን እስከሰደባችሁላቸው ታንቋሽሻችሁላቸው፣ ግን እናንተ ጀግና ናችሁ፣ ጠያቂ ምሁር ናችሁ፣ የሚያህላችሁ የለም። ክርስትናን ብቻ ተቹ። እናንተ የእናንተን የሚያህል ጭንቅላት ያለው ማንም የለም። አንድ ቀን እስልምና ላይ ቻሌንጅ ካደረጋችኋቸው ለካ ተሳዳቢ ናችሁ እስከዛሬ ሳናውቃችሁ ነው ብለው ይዞሩባችሁ። አንድ ቀን ጥያቄ ጠይቋቸው፣ እንዴት ይህንን እንደዚህ ይባላል ብላችሁ በሏቸው። ኢሚዲየትሊ ይቀየሩባቸዋል። እና እንደው ለሰዎች መጠቀሚያ አለመሆንም ይህንን በደንብ ካወቃችሁባቸው ሲያሞግ እኔ ባይዞ የእምነት ተቃራኒ የሆነ ሰው የአንተን የራስን እምነት እየተቸህ ባለበት ሰዓት ላይ ሲያጨበጭበልህ ቆም ብለህ ካላሰብክ ጤናማ አይደለም። ሶሪ አማኑኤል መሄድ ነው ያለብህ።
ካጨበጨበልህ በጣም ትክክል ነህ እያለ የአንተ እምነት ተከታይ ደግሞ ተሳስተሃል እያለ የዛኛው እምነት ተከታይ ግን ጎበዝ ጀግና ካለ ጠፍተሃል፣ አንተ ጠፍተሻል እንጂ። ምክንያቱም የራስሽ ወገን ተሳስተሻል ሲሉሽ አልሰማም ብለሽ ያኛው ወገን አካል ያኛው ተቃራኒ እምነት ወይንም ደግሞ ከክርስትና ውጭ የሆነ ሲያጨበጭብልሽ እና ምሁር ሲልሽ አውቅ ያለው ብለሽ የምታስብ ካለ እርግጠኛ ነኝ ጭንቅላትሽን አከራይተሽዋል። በነፃ እንዲሁ ተከራይተውበት እየተጫወቱበት ነው። ሰው እንደዛ ጭንቅላታችሁን በነፃ አታከራዩት፣ ጥሩ ነው። ሁላችንም እንደዛ ለማድረግ እንሞክር። ድክመት ሁላችንም ሊኖርብን ይችላል። ነገር ግን አውቀን ደግሞ ባናደርጋቸው ጥሩ ነው። ቢኒሻ እንዴት ናችሁ? ሰላም ብያለው ወንድሞቼ። መዝሙረ ዳዊት ዘማርያም ከረጅም ጊዜ በኋላ ነው መዝሙረ ዳዊት ያገኘሁት። መዝሙር ያሬድ ዳዊት አልኩኝ እንዴ? ጠፍቼብህ ነው ቢኒዬ። እንዴት ሆነ? መዝሙር ያሬድ አውቆ ሲያነካካኝ ነው። ሰላም ብያለው። እፎይ እንኳን ተወለድክ ብርቱ ጀግና ወንድማችን። ብቻህን መጅሊስ ሲሆን እንግዲህ እየተንጫጩ ነው ደግሞ ሰሞኑን። በእርግጥ እናውቃለን ለምን እንደዛ እንደሚያደርጉት እና ወደሱ መለሳለሁ። ግን አንተ እንኳን ተወለድክ ብያለሁ። ለመናገር በጣም ደስ ብሎኛል አንተን በማወቄ። አንተ ከኛ ግሩፕ በመቀላቀል ዘግይተን ብትመጣም ግን ባለች በጥቂት ዓመታት ውስጥ የሰራው ስራ በጣም ቀላል የሚባል ስራ አይደለም እና ያው መቼም እግዚአብሔር በብዙ ጎዳና በብዙ አይነት መንገድ ይሰራል ብዬ አምናለሁ እና ስለዚህ እግዚአብሔር እየተጠቀመብህ ብዬ ነው የማምነው እና ለዚህ ደግሞ እግዚአብሔር እናመሰግናለን። አንተም እንኳን ተወለድክ። አሁንም ትልቅ አደራ አለብህ። ብዙ ነፍሳት በእጅህ እየዳኑ እያየን ነው። እውነት ለመናገር ቀላል አይደለም፣ ቀልድም አይደለም። ብዙ ነፍሳት በእጅ ላይ እየመጡ ነው። ይሄ ደግሞ ደስ ይላል። ሰው የሚለፋው ነፍሳትን ለማዳን እስከሆነ ድረስ የነፍሳት መዳን ደግሞ ትልቁ የመጨረሻ የስራው ውጤት ነው እና እግዚአብሔር ደግሞ ተጨምሮበት ይሄን ነገር እያየን ስለሆነ በጣም እውነት ለመናገር ደስ ብሎኛል። ከዛ በተረፈ ግን ሰሞኑን ላይ ያለው ጫጫታ ምናምን ያው የሚታወቅ ነው። ሙስሊሞች ሁል ጊዜ እኛ ብቻ እናውራ፣ እኛ ብቻ እንደፈለግን በእናንተ መጽሐፍ ውስጥ ገብተን እንፈትፍት፣ እናንተ ዝም ብላችሁ ተቀመጡ ነው። እነሱ የጻፉትን መጽሐፍ ያክል በእኛ አልተጻፈም። በየጊዜው ነው መጽሐፍ የሚጽፉት። መጽሐፍ ቅዱስን እየተቹ ክርስቶስን እየተቹ በአደባባይ ላይ ወጥተው ኢየሱስ ክርስቶስ እኮ እንደዚህ ነው ብለው ስብከት እንኳን ሲያደርጉ ማንም አልተናገራቸውም። ኦኬ። ስለዚህ እስላም በተለይ ዋሃብያ ሴክት የሚባለው ራስ ወዳድ ሌላው ሲናገር እንደ ወንጀል የሚያይ እሱ እንደፈለገ ሲያቦካ መብት መስሎ የሚታየው ነውና ለእነዚህ አይነት አካላት ተገቢውን መልስና ተመጣጣኝ ነገር በእኛ መሰራት አለበት ብዬ አስባለሁ። ልካቸውን ካላወቁ ሁልጊዜ የሰው ጭንቅላት ላይ እንውጣ ነው የሚሉት እና እንደተባለው አጨብጫቢዎች ይገዛሉ። እሱ ኤክስፔክት የሚደረግ ነው። ፎይ ምናልባት ሊኖር ይመጣሉ ይመጣሉ ብለው ፍትሃዊ መስለው የሚያጨበጭበዋሉ። ግን የዋሃብያን ተንኮልና አካሄድ የማያውቁ እንደ መሰላል የሚጠቀምባቸው ሰዎች ላይ ከወጣ በኋላ አንኮታክቶ የሚጥላቸው ሰዎች ብዙ አሉ። መሰላል ሆነው የሚጠቀሙ ማለት ነውና እነሱ ሁሌም አሉ፣ ድሮም አሉ፣ ዛሬም አሉ፣ ነገም ይኖራሉ። አጨብጫቢ መቼም አይጠፋምና እነሱን ኤክስፔክት እናደርጋለን። ግን የኛ ልጆች በተለይ እዚህ የምትከታተሉ ፎይን እንትን የምትሉ እናንተ የዚህ ሰለባ እንዳትሆኑ፣ ለዚህ መጠቀሚያ እንዳትሆኑ በጣም መጠንቀቅ ያስፈልጋል እና ግንዛቤም ደግሞ መስጠት ያስፈልጋል። በእርግጥ አሁን በፊት እንዳለው አይደለም። ግንዛቤ በማህበረሰቡ ዘንድ ያለው ተለውጧል። በተለይ ዋሃብያ ለሚባለው ሴክት ያለው ግንዛቤ ይሄ አክራሪው አገር ለማፍረስ የመጣው አክራሪ ከኔ ውጭ ወደ ውጭ የሚለው እሱ ማን እንደሆነ ሰው እየገባው ነው። የራሳቸው ሙስሊሞችም ምስክርነት እየሰጡ ነው እና ሰሞኑን በተለጠፈው እንደ ዘመቻ ነገር እንትን ብለዋል። ማነው እፎይ ላይ እዛ ላይ ገብታችሁ ኮመንት ስታዩ አብዛኛው የኛ ሰው ምን አደረገ
ትክክል ነው ያስተማረው አስተምሮታችሁ ነው የሚል ነው አብዛኛው ሰው ማለት። ይሄ ራሱ ቀላል አይደለም፣ እፎይ ለውጥ ነው። አብዛኛው ሰው እየተረዳ ነው። አንተ የምታነሳቸው የነሱ ትክክለኛ አስተምሮ እንደሆነ ገብቷል። ስም ማጥፋት፣ ስድብ ምናምን የሚባለው ነገር በጥቂት ሰዎች ሊኖር ይችላል፣ ጥቂት ሰዎች ዘንድ ግን አብዛኛው እየገባው ነው። አይደለም ክርስቲያኑ ሙስሊሙ ራሱ አሁን ተረድቷል። አንተ የምታነሳው አንድም ሐሰት የሆነ ነገር የለም። ይሄን ደግሞ ለብዙ ዘመናት ቻሌንጅ አድርጎኝ ብለህ አደባባይ ላይ ወጥተህ ማንም ቻሌንጅ ሊያደርግህ አልቻለም። ስለዚህ እውነት ይዘህ እንደምትናገር ያስታውቃል። ስለዚህ አስተምሮታቸውን ስላነሳ ይከሰስልን ይያዝልን ካሉ መጀመሪያ አንተን ሳይሆን መክሰስ ያለባቸው መጽሐፎቻቸውን ቀደው መጣል ነው ያለባቸው። ከነብያቸው እንግዲህ እንወደዋለን የሚሉት ነብያቸው የተናገረውን ንግግር በጠቅላላ የሚያሳፍራቸው ከሆነ ወይ ስድብ መስሎ ከታያቸው ከአንተ ጋር አይደለም ጉዳዩ ሊሆን የሚገባው ከመጽሐፎቻቸው ከአስተምሮቶቻቸው ጋር ነው መሆን ያለበት እንጂ መጽሐፍን አነበበ ብሎ ያዙ ይልቀቁኝ ማለት ይሄ የትም አያደርስም። የሚያመጡትም ነገር የለም። ለዘመናት እንደዚህ ነው የሚሉት እና በእርግጥ ሲመቱ ስራ ሲሰራ በአይናቸው እያዩ ነገሩ ከእጃቸው እየወጣ ሲመጣ እንዲህ አይነት ዘዴ ይጠቀማሉ። ድራማ ይሰራሉ፣ ሰዎችን በሐሰት ያሰልማሉ፣ ገንዘብ እየከፈሉ ሰዎችን ያመጣሉ፣ ተሳዳቢ ይቀጥራሉ። ይሄ የሙስሊሞች ባህሪ ነው። በተለይ ዋህብያ የሚባለው እዚህ ቲክቶክ ላይ በጣም አክቲቭሊ የሚንቀሳቀሰው እሱ ስለሆነ ይሄ የታወቀ ነው። በብዛት እንደዚህ አይነት ነገር ነው የሚሰሩት እና አሁን ተቀናጅተው እየሰሩ ያሉት እንግዲህ ምን እናርግ ነው። አስተምሮታችንን በጠቅላላ ገለጠብን። ፊቱ ቆመን ሐሰት ነው ማለት አንችልም። ስለዚህ ማድረግ የምንችለው ምንድን ነው? በሐሰት ከሰን አሳቀን አስፈራርተን አሸማቀን ከዚህ ማስወረድ አለብን የሚል የሐሰት ክስ ጀምረዋል። ይሄ ደግሞ ረመዳን ሲመጣ ይታወቃል። ያው ረመዳን ሲመጣ ሴጣን ይታሰራል ይላሉ። አይ ቲንክ እኔ እንደሚመስለኝ ሴጣን ይፈታል ይመስለኛል። አይ ቲንክ በረመዳን ነው ከጥንት ጀምሮ ብዙ ነገር የሚያደርጉት። ሰው የሚገሉበት ወራት ይሄ ነው። በፊት እንደምናውቀው ረመዳን ላይ ነበረ ብዙ ሰዎች በአጥፍቶ ጠፊ የሚጠፉት። እንደገና ደግሞ አሁን በቅርብ ጊዜ ደግሞ እንዳየነው በአደባባይ ላይ ወጥተው ሰው ይገደልልን እያሉ የሚሉበት ወራት ይሄ ወራት ነው እና ይታወቃል። ይሄ ወራት ሲመጣ ተሰባስበው እንዲህ አይነት ነገር እንደሚያደርጉ ማለት ነው እና ግን ከኛ ዘንድ በእኛ በኩል ደግሞ ተመጣጣኝ ነገር ማስቀመጥ መቻል አለብን። አንደኛ ትክክለኛ አስተምሮ እንደሚያስተምር በእርግጥ ተሳዳቢ ማን ነው የሚለው ከመጽሐፎቻቸው ኡስታዞቻቸው በጠቅላላ ያለ አንዳች ነገር ሲሳደቡ ነው የሚሉት። ኦኬ ይሄ ቪዲዮዎች ብዙ ቪዲዮዎች አሉ በፊትም ያሳየ ነው ስለሆነ ማለት ነው። ስለዚህ ተሳዳቢ ማን ነው የሚለው የሚታወቅ ነው። አስተምሮ አይደለም እነሱ የሚያነሱት ሊትራሊ የሆነ ስድብ ነው። ከኛ ጋር ግን አስተምሮ ነው ስድብ ተብሎ የሚያዘው እንጂ የማንንም ሰው አንደበት አንድም አምጥቶ አያውቁም። ሊትራሊ እኛ ስንሳደብ ምናልባት አዲሱ ነው አዲሱ ስድብ ሊሆን ይችላል፣ በኃይለ ቃል ልንናገረው ይችላል። ያን ከሆነ ስድብ የሚሉት አላውቅም። ደግሞ እንደው ድምፃችንን ከፍ አድርገን ቶናችን ልንናገር እንችላለን እንጂ አንድም ከአስተምሮ ውጭ የመጣበት ጊዜ የለም። አንድም ሙስሊም የቱ ጋር ነው እስቲ ከአስተምሮዎች እንዲህ ብላችሁ ተሳርባችኋል ብሎ ሊያመጣ የሚችል የለም። ስለዚህ እንደዚህ አይነት ነገሮች ማሸማቀቂያና ማስፈራሪያ ናቸው። ያው ብዙ ጊዜ ተሞክሯል፣ የሚሳካ አይደለም እና ወደ ውስጣችሁ ብትመለከቱ ሙስሊሞች፣ እኔ ለእናንተ ማስተላልፈው ሰውን ከመክሰሳችሁ በፊት መጽሐፎቻችሁን መርምሩ፣ ወደ ውስጣችሁ ተመልከቱ። ይሄ በዓለም አቀፍ ደረጃ ነው። ባይዘዌ መጽሐፎቻችሁ እየተበጠሩ ነው፣ ጉድ እየወጣ ነው። በጣም ብዙ የሚሰቀጥጡ ነገሮች አሉ፣ በተለይ ከነብያችሁ ጋር ተያይዞ ከአስተምሮታችሁ ጋር ተያይዞ። ስለዚህ እነሱ መመርመር ይሻላቸዋል። ማትቀበሉ ከሆነ አንቀበልም ብላችሁ መቼም አሁን ላይ የመጡ ቁርአን ብቻ የሚቀበሉ አሉ። እነሱ ጎራ መቀላቀል ነው። እነሱም ተአፍረው ነው መጽሐፎቻቸውን ወደዛ የገቡት። ስለዚህ ወይ ወደዛ መግባት ነው፣ ካልሆነ ደግሞ የምታምንበት ከሆነ አምንበታለሁ እቀበለዋለሁ ብለህ ወይ መከራከር ነው ወይ ውይይት ውስጥ መግባት ነው እንጂ መጽሐፍ በተነካ ቁጥር ተሰደብኩ እያልክ እያለቀስክ ሰውን እያስነሳ አታስለቅስ ማለት ነው። ለቅሶ ቤት አታስመስሉ። ይሄን ነው የምላችሁ። ከዛ በተረፈ እንግዲህ እነ ዘማርያም እነ ያሬድ ሌሎች መምህራን ካሉ ከጀርባ ሆነው መስራት ያለባቸው ነገር እንዲሰሩ በዚህ አደራ ለማለት ፈልጋለሁ። ምክንያቱም እስልምና ላይ ሲሰራ በጣም ከባድ ነው። ብዙ ነገር ነው ሪፈር የሚደረገው። እንደገና የክርስትናውን ሪፈር እያደረጉ ትንሽ ከብዳለን።
ክርስትና ላይ አንዳንድ የሚነሱ ነገሮችን ብታግዙ፣ በውስጥ የሚላክላችሁ ነገርም ካለ እነሱ ላይ መልስ በመስጠት ብታግዙ በጣም ጥሩ ነው ብዬ አስባለሁ። ድካሙ ከባድ ስለሆነ የእነሱ መጽሐፍቶች ብዙ ስለሆኑ ብዙ ነው ሪፈር የሚደረገው። መጽሐፍ ቅዱስ ላይ ብቻም ሳይሆን ውይይቱ እዚህ የእነሱ መጽሐፍ አለ፣ መጽሐፍ ቅዱስ ያለ፣ የአባቶች ትምህርት አለ። እንደገና ደግሞ የእነሱ መጽሐፍ በጣም ብዙ ናቸው። እነዚህን ሁሉ ለማድረግ ትንሽ ጊዜ የሚወስድም በዛ ላይ ደግሞ የሚከብድም ነገር ስለሆነ እገዛ ቢደረግ ደስ ይለኛል። መምህራን ካላችሁ ፕሮሚስ ብትገቡና እናንተ ደግሞ ከጀርባ ያለውን ነገር ብታስተካክሉ በጣም ደስ ይለኛል። አረዘምኩኝ። እኔም ልወርድ ነው፣ ስራ ላይ ሆኜ ነው፣ መግባት ስላለብኝ ነው እንጂ በጣም ስራ ላይ ነኝ። በጣም ይቅርታ። ለሌሎቹ ለቃለሁ እና እፎይ ደግሞ በመጨረሻ የምለው እንኳን ተወለድክ፣ በርታ። ትልቅ ኃላፊነት አለብህ። ልደት ሲከበር ሰዎች እንደዚህ አይነት ነገር ሲያደርጉ ኃላፊነት ስላለ ነው እና ተጨማሪ ኃላፊነት እየተሰጡ ስለሆነ እነዚህ ነገሮች እንድታስብ እልሃለሁ። አመሰግናለሁ። ቴንኪው ቢኒሻ፣ አመሰግናለሁ። ታሸክመኛለህ። ነባሮች ናቸው እናንተ። ጫንቃችሁ ደንድ ነው ለረጅም ዓመት በመቆየት አክቹዋሊ ያው አሁን ወደ እናንተው ጀማ ተቀላቅያለሁ። እኔም አሁን ጨጓሬ ስንት ጨጓራችሁ ውፍረቱ ብሏል እንትና ዘማርያም ወፍሯል። እኔም ቆየት እያልኩ ስመጣ እየደነደነ መጥቷል። ማን ይቀር ቃል የለም። ኦኬ አሉ እንዴ? መምህር ኤፍሬም እንኳን ደህና መጡ። እንኳን ደህና ቆያችሁ። እንኳን ሰላም ነው። ቅድም አይቼህ ነበር አሁን እንትን ብሎብኝ አላየሁትም። ሶሪ። እውነት ነው። አይ መከራውም መገለጫችን አስቀይሮን ስለሆነ ታይተናንልኝ ፕሮፋይል ቀይረው ለዛ ነው። እንኳን ተወለድክ ያለው በዚሁ አጋጣሚ ሰላም እንደምንሰነበታችሁ ሁላችሁንም። ጉባኤ አምሽቼ በጣም ድምፄ ደክሟል። እንዲሁ ሳያችሁ ሰላም ልበላችሁ የኔ ገባሁ። ያክብርልኝ እግዚአብሔር። አመሰግናለሁ። አሜን አሜን። እሺ ቃል መሰለኝ እፎይ ከስር የተሰማቸው አይመስለኝም መሰለኝ። እሱ አይሰማም እያሉ ነው ከስር። ኦኬ የቃል ያስቸግረ ኔትወርክ ብዙ ጊዜ። ኦኬ እና ኦኬ በተለይ ደግሞ ከሰሞኑ አዲስ በጀመሩት እንቅስቃሴ መሰረት ማለት ነው
ብዙዎች ከክርስቲያኖች እህት ወንድሞቻችን በኩል የሚሰጡት ሪስፖንሶች አሪፍ ናቸው የሚያስብል ነውና ይሄ ነገር ተጠናክሮ መቀጠል አለበት። አብዛኛው ሰው መንቃት መቻል አለበት። ይሰማል አይደል? እኔ ከታች ከስር ያላችሁ አይሰማም እያሉ ነው። አይ ቲንክ ይሰማል ይሰማል። ኦኬ እሺ። ኤኒሃው ይሄንን እንደዚህ እናያዘውና ወደ ዛሬ ቶፒካችን መለስ እንበልና የዛሬ ቶፒካችንን የተወሰነ ብለንበት በቀረችን ሰዓት ማለት ነው በሱ ጉዳይ ተማምረን እንወጣለን።